ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ አጃንና ስንዴን ተጠቅሜ በጣም ቀላልና የሚጣፍጥ የሽልጦ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ላይክና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እንደ ሁልጊዜው የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። እንደምታዩት ኦትስ አጃን ተጠቅሜያለሁ። አጃውን የተጠቀምኩት መጠን ሩብ ኪሎ 250 ግራም አጃ እጠቀማለሁ። ይሄኛው አጃ በቀላሉ መፍጨት ስለምንችል በቡና መፍጫ መፍጨት ይቻላል። ሌላኛው ለቅንጬ የምንጠቀመውን አይነት አጃ ከሆነ ግን የምትጠቀሙት በደንብ ወፍጮ ቤት ሄዳችሁ አስፈጭታችሁ ድቅቅ ብሎ የተፈጨ አጃ መሆን አለበት። እንግዲህ እናንተ የሚመቻችሁን የአጃ አይነት መጠቀም ትችላላችሁ። እንደምትመለከቱት እኔ ኦትሱን በደንብ አድርጌ በቡና መፍጫ ፈጭቼ አዘጋጀሁት። ሌላው ደግሞ መፍጨት የማትፈልጉ ከሆነ ድፍኑን በውሃ ትንሽ ዘፍዝፋችሁት እስከ 10 ደቂቃ የሚሆን ዘፍዝፋችሁ ከዛ ከሊጥ ጋር ማዋሃድና ማብካት ትችላላችሁ ማለት ነው። አማራጩን መጠቀም ነው። እንደምታዩት እዚህ ጋር ነጭ ዱቄት ተጠቅሜያለሁ። የተጠቀምኩት ነጭ ዱቄት 400 ግራም ነጭ ዱቄት ነው። 250 ግራም አጃ፣ 400 ግራም ነጭ ዱቄት፣ 1 የሾርባ ማንኪያ ስኳር፣ 1 የሾርባ ማንኪያ እርሾ እና 1 የሾርባ ማንኪያ ጥቁር አዝሙድ እጠቀማለሁ። ከዚያ እዚህ ጋር ለብ ያለ ውሃ ነው። ለብ ያለ ውሃ አድርገን እርሾውንና ስኳሩን አንድ ላይ እንቀላቅለውና ለ10 ደቂቃ የሚሆን ኩፍ እንዲል እናስቀምጠዋለን። መጠኖቹን ግልጽ ያደረኩላችሁ ይመስለኛል። አንዳንድ ድምጽ ከገባብኝ እንግዲህ ይቅርታ ጠይቃለሁ። እንደዚህ ቀላቅለውና ከድኜ ከ5 እስከ 10 ደቂቃ እናቆየዋለን። እንደዚህ ኩፍ ይልልናል። ከዛ በመቀጠል ዘይት እናደርጋለን። ዘይት የተጠቀምኩት 4 የሾርባ ማንኪያ ነው። እንግዲህ ከዚያ በታች አነስ ማድረግም ትችላላችሁ፣ መጨመርም ትችላላችሁ። 4 የሾርባ ማንኪያ ዘይት እንጠቀማለን። እንግዲህ ነጭ ዱቄቱን ብቻውን ከመጋገር ይልቅ እንደዚህ በጤፍ የገብስ ዱቄት የአጃ እንዲያደረግን ለጤናችንም ተስማሚ የሆነ ዳቦን መጋገር በቤታችን በቀላሉ እንችላለን። ሞክሩት። እንደምታዩት ዘይትና ጨው እንደ ፍላጎታችሁ ነው ጨምሬ አንድ ላይ ቀላቅዬ ከዚያ እዚህ ጋር ነጭ ዱቄቱንና አጃውን ደግሞ አንድ ላይ እቀላቅለዋለሁ። ትንሽ እቃዋ አነሳ ብላኛለች እዚህ ጋር ስቀላቅል፣ ግን በቃ ዱቄቱን አንድ ላይ መቀላቀል ነው። አጃውንና ስንዴውን ማለት ነው። በጣም ቀላል ነው። ግልጽ ያደረኩላችሁ ይመስለኛል። እንደዚህ ዱቄቱን ቀላቅዬ ከጨረስኩ በኋላ እዚህ ጋር የተቀላቀለ ደግሞ እርሾ አለኝ። እርሾ ላይ እናደርግና ሌላው ደግሞ ቅመማ ቅመም መጨመር የምትፈልጉ ከሆነ የዳቦ ቅመም መጨመር ትችላላችሁ። ቀራፋ ለጣዕም በጣም አሪፍ ነው፣ መጠቀም ትችላላችሁ። እኔ ግን ዛሬ መጠቀም የፈለኩት ጥቁር አዝሙድ ብቻ ነው። ጥቁር አዝሙዱን ግን ትንሽ አመስ አድርጌዋለሁ፣ ጣዕሙ የበለጠ እንዲወጣና እንዲያጣፍጥልኝ ማለት ነው። እንደዚህ እናደርግና ያው አጃ ውሃ ስለሚያነሳ ሊጡ ደረቅ ያላለ ለስልስ ያለ ሊጥ ለብ ያለ ውሃ እየጨመረን በደንብ አድርገን እናቦካና እናዘጋጃለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ በማድረግ ተቀላቀሉኝ። እንደምትመለከቱት እንግዲህ በደንብ አድርጌ ትንሽ ውሃ ጠብጠብ እያደረገው ሊጡን አሽቼ አዘጋጃለሁ። ይሄው ምስሉ ላይ እንደምትመለከቱት በጣም ድርቅ ያለ አይደለም፣ ላላ ያለ ሊጥ እናዘጋጃለን። በኋላ የበለጠ ኩፍ እያለ ሲሄድ አጃ ስለሆነ እንደ ፍርኖ ዱቄት አይደለም፣ ድርቅ የማለት እንትን ስላለው ማለት ነው። ከዚያ ክድና አድርገን በደንብ ኩፍ እንዲል እንደዚህ ከድነን እናስቀምጠዋለን። 1 ሰዓት እስከ 1 ሰዓት ተኩል በቂው ነው። እኔ 1 ሰዓት የሚሆን አቆይቼዋለሁ። ከ1 ሰዓት በኋላ እንግዲህ ጠረጴዛዬን ንጹህ አድርጌ እንደዚህ ኩፍ ብሎልኝ አዘጋጅቼዋለሁ። ከዛ ዱቄት በተን እናደርግና ሊጡን ጠረጴዛችን ላይ እናደርጋለን፣ ለመቆራረጥ እንዲመቸን ማለት ነው። በቻልነው መጠን እኩል መጠን ያለው ሊጥ ቆራርጠን እናዘጋጃለን። እንደምታዩት እንግዲህ በጣም ቀላል ነው። ከፈለጋችሁ እንጀራ ምጣድ ላይ
ሊጡን ከዚህ በላይ ትንሽ ቀጠን ታደርጉትና በእጃችሁ እየቆነጠራችሁ እንደ ሁልጊዜ እንደምትጋግሩት ዳቦ መጋገር ትችላላችሁ። እንግዲህ እንደምታዩት እኔ በመዳመጫ አድርጌ ማስተካከል ስለፈለገው እንደዚህ መጠኑን እኩል እንዲሆንልኝ እንደዚህ በእጄ አስተካክለዋለሁ። እንደዚህ እያደረግን ሁሉንም ካዘጋጀን በኋላ አንደኛ ለመስራትም በጣም ቀላል ይሆንልናል፣ መጠኑም እኩል ይሆንላችኋል። ግን ምንም ችግር የለውም የመጠን ጉዳይ ማለት ነው። እንደምትፈልጉት አድርጋችሁ መስራት ትችላላችሁ። ከዚያ ያው እንደዚህ ስንዳምጠው በጣም መሳሳት ስለሌለበት አያችሁ በእጃችሁ ራሱ ማስተካከል ትችላላችሁ። እንደዚህ እያደረጉ ከመጋገሪ በፊት 5 ደቂቃ የሚሆን አሳርፈዋለሁ እንደዚህ ማለት ነው። ከዚያ መጥበሻችን ላይ መካከለኛ ሙቀት አድርገን እኔ በመጥበሻ ነው እየጋገርኩ ማሳያችሁ። ከፈለጋችሁ በኦቨን እንጀራ ምጣድ ላይ ከሆነ በጣም የበለጠ አሪፍ ነው። በእንጀራ ምጣድ ስትጋግሩ ግን ሊጡን ትንሽ ቀጠን ብታደርጉት አሪፍ ነው፣ የበለጠ ቆንጆ ይሆንላችኋል። እንግዲህ መካከለኛ ሙቀት ላይ አድርጌ እዩት። እንደዚህ ከላይ ምጥጥ ብሎ ከስር ደግሞ ከለሩ ቆንጆ ሲሆንላችሁ እንደዚህ ትገለብጡትና በሌላኛው በኩል እንዲበስል እናደርጋለን። እንግዲህ እንደዚህ ቀስ እያደረገው በመካከለኛ ሙቀት ቆንጆ አድርጌ አበስለዋለሁ። ሌላው እንግዲህ ጊዜያችሁን ለመቆጠብ ከፈለጋችሁ አንዳንዷን መጋገር ትንሽ ጊዜ ይወስዳል። ስለዚህ በእንጀራ ምጣድ አድርጋችሁ ወይም በኦቨን 3-4ቱን ከዚያም በላይ አድርጋችሁ መጋገር ትችላላችሁ። እንደምታዩት እንግዲህ እኔ ሊጡን ቆራርጬ ያዘጋጀሁትን ሊጥ እንደዚህ በእጄና በመዳመጫ እያስተካከልኩ ስስም ሳይሆን ወፍራምም ሳይሆን አስተካክዬ ይሄው እንደዚህ እያደረገው ከ5 ደቂቃ በኋላ ነው መጥበሻው ላይ የማደርገው ማለት ነው። አያችሁት? እንደዚህ እያደረግን ከላይ መጠጥ ያለ ሲሆን ከታች ያለውን ደግሞ በሌላኛው ወገን ያለውን ደግሞ ማብሰል ነው። መብሰሉን የምታውቁት ከላይ ያለው እንደዚህ ምጥጥ ይላል እና እንደዚያ ሲሆን ገልብጠን በሌላኛው በኩል እንዲበስል እናደርጋለን። በጣም ቀላል ነው። ግልጽ ያደረኩላችሁ ይመስለኛል። ሰብስክራይብ ያደርጋችሁም ተቀላቀሉኝ። በቀጣይ ምጥን የአጥሚት እህል አዘገጃጀትን ይዤላችሁ ቀርባለሁ እና ሰብስክራይብ አድርጉ ቪዲዮ እንዲደርሳችሁ። እንደምታዩት እንግዲህ ከለሩ ከታችም ከላይ ላሳያችሁ። እሳቱን ቅንስ አድርጋችሁ ስታበስሉት ውስጥ ድረስ በደንብ ይበስልላችኋል። እንደዚህ ያደረገው እንግዲህ ሁሉንም ያዘጋጀሁትን ሊጥ ጋግሬ ይጨርሳለሁ ማለት ነው። ለዚህ አድርጌ ከዛ መጋገርና ማብሰል ነው። ነጭ ዱቄትን ብቻውን ከመጠቀም እንደዚህ ከሌሎች ግብአቶች ጋር በመቀላቀል ለጤናችን ተስማሚ ሆነ ዳቦን በቤታችን በቀላሉ መስራት እንችላለን። ዛሬ እንግዲህ እኔ አጃን ተጠቅሜ እየሰራሁ አሳየኋችሁ። በሌላ ጊዜ ደግሞ ከጤፍ ጋር መስራት ትችላላችሁ። የገብስ ዱቄትን ተጠቅማችሁ ከፍርኖ ዱቄቱ ጋር ማለት ነው። ብቻውን አይሆንላችሁም፣ ፍርፍር የማለት ነገር ስላለው ገብስ ዱቄቱም አጃውም ግሉተን ስለሌለው የሆነ መቀላቀል ያለባችሁ ወይ ተልባ ወይ ደግሞ እንደዚህ ፍርኖ ዱቄት ካላደረጋችሁ አይስተካከልላችሁምና እንደዚህ ቆንጆ አድርጌ ጋግሬ ጨርሻለሁ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንቁላል ያለበት አይነት ነው ጣዕም ያለው። ኦትስ እንግዲህ ታውቁታላችሁ፣ በጣም ነው የሚጣፍጠው። ይህን ይመስላል ለዛሬ ይዤላችሁ የቀረቡት ቪዲዮ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ